ሰላም ጤና ይስጥልን የሁለገብ ሀሳቦች ቤተሰቦች እንደምን አላችሁ? የመካከለኛው ምስራቅ ቀውስ፣ የኢራን የባህር ኃይል አዛዥ መገደልና የሰላም ጥረቶች ስጋት። ዓለም አቀፉ ማህበረሰብ በከፍተኛ ስጋት እየተከታተለው ያለው የአሜሪካ እስራኤልና የኢራን ጦርነት ዛሬ አዲስና አስደንጋጭ ምዕራፍ ላይ ደርሷል። የእስራኤል መከላከያ ሚኒስቴር እስራኤል ካስ በሰጡት መግለጫ የኢራን አብዮታዊ ዘበኛ የባህር ኃይል አዛዥ የነበሩት አሊሬዛ ታንግሲሪ ሌሊቱን በደቡባዊ ኢራን በተሰነዘረ የአየር ጥቃት መገደላቸውን ይፋ አድርገዋል። ለሚኒስትሩ ገለጻ ታንግሲሪ የሆርሙዝ ሰርጥን በመዝጋትና የባህር ኃይል ፈንጂዎችን በመቅበር ረገድ ከፍተኛ ተጠያቂ የነበሩ ሲሆን ጥቃቱ የተፈጸመው በባንደር አባስ ከተማ በሚገኝ መደበቂያ አፓርታማ ውስጥ ከሌሎች ከፍተኛ መኮንኖች ጋር ባሉበት ወቅት ነው። ይህ ግድያ እስካሁን በኢራን በኩል ማረጋገጫ ባያገኝም ከተረጋገጠ ግን ካለፈው የካቲት ወር ጀምሮ እስራኤልና አሜሪካ በኢራን ላይ የከፈቱትን ጥቃት ተከትሎ የተገደሉትን እንደ ከፍተኛ መሪ አያቶላ አሊ ካሚኒና የደህንነት ኃላፊው አሊ ላሪጃኒ ዝርዝር የሚቀላቀል ይሆናል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ለስምምነት እየለመነች ነው የሚለውን ንግግራቸውን ደጋግመውታል። ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት ኢራን በወታደራዊ ረገድ ክፉኛ መዳከሟና የመትረፍ ዕድሏ ዝቅተኛ መሆኑን በመጥቀስ የቀረበላትን የ15 ነጥብ የተኩስ አቁም ስምምነት በፍጥነት እንድትቀበል አስጠንቅቀዋል። ጊዜው ሳይረፍድ ውሳኔ ካልሰጡ ወደኋላ መመለሻ የሌለው አስከፊ ዕጣ ፈንታ ይጠብቃቸዋል ሲሉም ዝተዋል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው መንግስታቸው ምንም አይነት ድርድር ውስጥ እንዳልገባና ለወደፊቱም እንደማያደርግ በመግለጽ የአሜሪካን ጥያቄ ውድቅ አድርገዋል። ሆኖም ግን የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ሀገራቸው በአሜሪካና በኢራን መካከል መልእክት በማስተላለፍ መካከለኛ ሆና እየሰራች እንደሆነና ተዘዋዋሪ ንግግሮች እየተካሄዱ መሆኑን አረጋግጠዋል። በጦርነቱ ቀጠናም ውጥረቱ አሁንም እንደቀጠለ ነው። ኢራን ወደ መካከለኛው እና እስራኤል እንዲሁም የኢየሩሳሌም አካባቢ ቢያንስ 6 ሚሳይሎችን ያስወነጨፈች ሲሆን በጥቃቱም በካፋር ቃሲም በምትባል የአረብ እስራኤላውያን ከተማ 6 ሰዎች ቆስለዋል። ጥቃቱ በክላስተር ቦምቦች የታገዘ እንደነበረ የከተማዋ ከንቲባ ተናግረዋል። በተጨማሪም እየተከሰተ መሆኑን አስጠንቅቋል። የኢራን የኢንተርኔት አገልግሎት ሙሉ በሙሉ መቋረጡን ተከትሎ እንደ ኢለን ማስክ፣ ስታርሊንክ ያሉ የሳተላይት ኢንተርኔት መሳሪያዎችን በድብቅ ወደ ሀገሪቱ ለማስገባት አክቲቪስቶች ጥረት እያደረጉ ቢሆንም የኢራን መንግስት እነዚህን መሳሪያዎች የሚጠቀሙ ሰዎችን በጽኑ እስራት እንደሚቀጣ አስታውቀዋል። ሩሲያም ለኢራን የድሮን የመድኃኒትና የምግብ ድጋፍ እያደረገች መሆኑን የሚጠቁሙ መረጃዎች እየወጡ ሲሆን ይህ ደግሞ ግጭቱ በቅርቡ የመቋጫ አቅጣጫ እንደማይዝ አመላካች ሆኗል ተብሏል።